ደናሽ ደህና ነን። እንዴት ነህ? እንዴት ሻዩ ሰላም ነው? አለን። ማን እንበል ወንድሜ? ሸበካ ነው። ስምህን ማን እንበል? አለን። ልጅቱን ያመጣኋት እኔ እንድሪስ እባላለሁ። ልጅቱን ያመጣኋት እኔ ነኝ እና ሸበካዋ ነው። ብዙ ተበድላለች። በዶላን ገብታ ትናገር። ሸበካዋ ነው። ጠይብ እሺ፣ አንተ ነህ ያመጣካት? ወደ ሪያድ እንድመጣ ያረኳት እኔ ነኝ። እሺ፣ ወደ ሪያድ እንድመጣ ያረኳት እኔ ነኝ። በጣም ጥሩ። እሺ፣ እንድሪስ ሳዕዳ የአህመድ ሚስት ናት አይደለችም? በሰዓቱ ነበረች። ክንዲካዋን አውርዶላታል። አንተ አስኮበለልካት? እኔ አላውቅም ነበር። እኔ እንደመጣች መንገድ ላይ ነው የሰማሁት። እንደመጣች እኔ መንገድ ላይ ነው የሰማሁት። የሆነ ሰው እንደሚያስቸግራትና ብር ክፈይ እንደሚላት መሻዋር መቅረብ ሊመጣ አካባቢ ላይ ወደ እያስቸገረኝ ነው መሰለኝ። አልነገረችኝም። ከዛ መንገድ ላይ ነው ያወቅኩት። እቺ ልጅ እንግዲህ ያው እህት አለኝ መጣል የለብኝም። እሱም እየደወለ በብር ምናምን ልጅቱን መልስልኝ ይለኛል። ወንድሙ ራሱ በብር የፈለከውን ብር ያልስጥህ ልጅቱን መልስልኝ ብዙ ነገር ብለውኛል። ብዙ ነገርም እኔን ህይወቴን አደጋ ላይ ያደርሱ ሞክረዋል። ያኔ ግን እኔ እምቢ አልኳቸው። በሰዓቶች ልጅ ተቀበልኳት። ኢጃዛ ቤት ምንም ግንኙነት የለንም። ኢጃዛ ቤት አመጣኋት። ኢጃዛ ብር ከፈልኩላት። ከዛ በኋላ ልጅ እንዳለ ሁሉም ነገር ሰማሁኝ። ከጎኗ ነኝ። አራኩም አልተገናኘንም። ጠይብ ከሁሉም ከነ መረጃ ምናምን ከነ ሰዎች ከፈለሽ እኔ ያስገባለሁ። እሺ፣ እነሱ አንተን በብር ልጅቷን እንድትመልስላቸው የጠየቁ እና በዛ ታይም ላይ ልጅቱን አሳልፈህ ስተኛ ላይ እኔ ደግሞ እንድሪስ አልተገናኘንም ብሏል። ከነ ሰዎቹ አለ መረጃ ብዙ ብሎኛል። ስልኬ ተይዤ ስለነበር ስልኬ ስለቀየርኩ ነው እንጂ ከነ ሰዎች መረጃ ብዙ አሳልፌ ብር የፈለከው እስክናገር ድረስ መናገር የለበትም እና የፈለከውን ብር በአካውንት ላስገባልህ ልጅቱን ስጠኛው። እኔ ደግሞ ልጅቱን አሳልፌ መስጠት አልፈልግም። አቶ ላይ በፍቅር ብዙ ባናወራም ያኔ ካመጣሁ ኢጃዛ ከፈልኩላት ልጅቱን በጣም ምንም ነገር የላትም። ኢጃዛ ከፈልኩላት ለልጇ ብር ላኩላት። ወደ ስራ ገባች። ወደ ስራ እንደገባች ታይም ማስረጃ እኔ ከነ ሰዎቹ አመጣልሻለሁ ማስረጃ። ጥሩ እሺ፣ የሰው ማስረጃ ሳይሆን እኔ የምፈልገው ሰዎች አለ። በሰዓቱ ወይ ጡፍ ምናምን ላይኖር ይችላል። ስልኬ እስር ቤት ስለነበር ስልኬ ስለተቀማሁ በጡፍ ምናምን ማለት ነው። ከነ ሰዎቹ ያስጠፏትም ደግሞ የገዛው የወንድሙ ሚስትና እዛ ያሉ ጓደኞች ናቸው። እሺ፣ በጣም ጥሩ። ቆይ እንድሪስ ለአንተ ጥያቄ ያለኝ፣ አንተ እስር ቤት ከነበርክ አንተም እስር ቤት ገብተህ የምታውቀው ነው። ቆይ በመጀመሪያ ደረጃ አንተና ሳዕዳ እንዴት ተዋወቃችሁ? ሀቢባ እኔ በሰዓቱ ተይዤ ስለነበረ ስልኬ ያው እስር ቤት ሾርጣዎች እንድስላሉኝ ማስረጃ ምናምን ማስረጃ ያለው ይችላል። ቆይቶ ነው የሚደርሰው ችግሩ። ሸበካ የለውም። እኔና ሳራ የተዋወቅነው በቲክቶክ ነው። ምንም ልጅ እንደሌላት ምን እንደሌላት ያው ነው የማውቀው በሰዓቱ ማለት ነው። እኔ የተዋወቅነው በቲክቶክ ነው። ኦኬ፣ በቲክቶክ ስትተዋወቁ እሷ በሰዓቱ የአህመድ ባለቤት ናት። ሚስትና የልጁ እናት ሆና ወንድሙ ቤት ነበር የምትኖረው። አንተና ሳዕዳ በቲክቶክ ስትተዋወቅክ ባለትዳር እንደሆነች ልጅ ሸበካህን አስተካክል ፕሊስ። በእንደዚህ አይነት ሁኔታ ከባድ ነው። በቲክቶክ ላይ የተዋወቅነው እኛ። እሺ ነበር በሰዓቱ። እሺ በሰዓቱ አልነገረችኝም ነበረ። መንገድ ላይ እንዳጋጣሚ ጓደኛዋ ናት የሸኘቻት። እዛው ያሉ አብራት ያለችው እዛው እሱ ጋር ያለችው አብራት ጓደኛዋ ሸኝታት
ይሄ ልጅ የሆነ ነገር ቢያደርግሽ የእሱን ቁጥርና ማረፊያ ቁጥር ላኪ ስትላት የማረፊያውን ቁጥርና የኔ ቁጥር ሲሰጥ ይሄ ሰውዬ ወደ እኔ ደወለ። ወደ ደወለ ልጅቱ ልገባ ሪያድ ልገባ ስትል ሰውዬ ወደ እኔ ደወለ። ከዛ በኋላ ልጅቱን አሳልፈ ስጠኝ፣ የፈለከውን ብር በአካውንት ላስገባለህ፣ ልጅቱን አሳልፈ ስጠኝ አልኩ። አይ ከዛ በኋላ ዘጋሁበትና እንደዛ ብዬም ከዛ አለኝ በብዙ ነገሮች አስፈራሩኝ። አሳልፌ ያልሰጠኋትም እቺ ልጅ አመጣኋት፣ ምንም ብር የላትም። የኢጃዛ ቤት ከፈልኩላት፣ ወደ ስራ እንድትገባ አረኳት። በዛ ታይም ላይ እሱ ወደ ሀገር ገባ። እንደዛ ባረኳት ታይም ላይ እሱ ወደ ሀገር ገባ። እስር ቤት ነበረ። አንተ ሰዓዳን ስታስጠፋት እሱ እስር ቤት ነበር እና ከዛ ወደ ስራ ምናምን እየሰራች ምናምን እንዳለ እሱ ወደ ሀገር ገባ። ከዛ በኋላ በዛ ታይም እሱ እስር ቤት ነበረ። ኋላ ላይ ሁሉንም ነገር ነገረችኝ። ከዚህ በኋላ ውስጥ እያዳመጡ ነው ራሷ ለማን ነው ሁሉም ነገር ያውቃሉ። እኔ የማውቀው ጉዳይ የለኝም። እሱ ወንድሙ ራሱ እኔ እንደማላውቅ ያውቃል። ግን እሱ አሳልፈ ስጠኝ ልጅቱን ነው ያለኝ። እሺ ባወቅክ ሰዓት አንተ ባለትዳር ሰው አገር ላይ ምንም ሰው የላትም ብሎ ብዙ ነገር በደሎች እኔ እንኳን ከማውቃት በፊት ብዙ በደል አደርሶባታል። አሁን እኔ ካለች ወዲህ ከዛ በዛ ታይም ላይ ሆነ ለልጇም ስትልክ እህቷ ጋር አገኝ ልጇን ለልጇም ስትልክ ባለትዳር እንደሆነ ባወቅኩ ሰዓት ከዛ በኋላ እኔ ጋር ማውራት ቀጠል። አይዞሽ ምናምን በማለት ማውራት ቀጠል። በምናወራ ታይም ላይ ሸበካይ ምን ነው ቪፒኤን ለምን ዳውንሎድ አታረግም ወንድሜ? እሷ ተመካክረው ሊሆን ይችላል። ግን እኔ እስር ቤት እያለሁ ነው እነሱ የተዋወቁት። እያስፈራራት አሳልፎ ስጠኝ በአካውንቴ ገንዘብ ላስገባልህ ያለው ወላሂ ላዚም ውሸት ነው። ልጅቱን በሻወሩን ደውለን ልጅቱን ካነሳህበት መልስ ብለነዋል። የመሻወራን እንሰጣለን ብለነዋል እንጂ ሌላ ማስፈራራት፣ ዛቻ፣ በድርሽ የለም። አንድም ነገር የዛትንባት የለም። የተበደለችው ነገር የለም። ማስረጃ ያስፈልጋል። ማስረጃ ካላቸው ችግር የለብኝም እኔ ካለ ቮይሳችሁ፣ ጽሁፋችሁ ማስረጃ አንደኛ። ሁለተኛ ነገር ማለት ነው አንዲት ባለትዳር ሴት የልጅ እናት ቲክቶክ ላይ አንድ ወንድ ስትተዋወቅ ባለትዳር አይደለሁም ሲንግል ነኝ ብላ ተዋውቃው፣ ግን ያ ወንድ ባለትዳር መሆኗን ባወቀ ሰዓት ከሷ ጋር ሊያቆም ነው የሚገባው። ለምን ነግ በኔ የሚባል ነገር አለ። ነገ እቺ ሴት አንተንስ እቤት ቁጭ አድርጋ ልክ እሱን እንዳደረገችው አንተንስ እቤት ቁጭ አድርጋ ከሌላ ወንድ ጋር ቲክቶክ ላይ ፌስቡክ ላይ ተጻጽፋ እንደማትኮበልልብክ ካንተ የተሻለ ስታገኝ እንደማትሄድ በምን እርግጠኛ ነህ? አህመድን እዚያ ድርሷት ጥላው እንደሄደችው አንተንም ጥላህ እንደማትሄድ በሌላ ወንድ እንደማትተካህ በምን እርግጠኛ ነህ? በምን ምን ታመጣላችሁ ነው ያለን? ወላሂ ላዚም ስንነግረው ማለት ነው ምን ታመጣላችሁ? ምንም ነገር አታመጡም ነው ያለን። ደውለንለት እንደዛ ስንለው ምንም አታመጡም፣ ልጅቷን አልተገናኘንም የሚለው ደግሞ ወላሂ ላዚም ፈታቸውን አልያዝኩም። ግን ሌላ ሰው ጋር አለ ላስልከው ይችላሉ። ቀለበት እያረገላት ምናምን ቪዲዮ ፖስተው ነበረ። ላከልን እንፈልጋለን ያለ ማስረጃ ያሁላ አለ ማስረጃ። ባካል ተገናኝተን እናቀም አይደል ያለው ኢጃዛ ገጠር ሳይቀር ነው ያወረዳት። በቃ እኮ ላክልኛ ቪዲዮውን ቁጥሬን ነሰጠ ገጠር ሳይቀር አወርዷታል ማለት ነው። ዋትስአፕ ላይ ላክልኝ ቪዲዮውን። ቴንክ ዩ ሃኒ። ኒካ አወርዷል የሚለው ውሸት ነው። ኒካውን አላወረድኩም። አሁን እኔ ያማለ ይሄማለ ማስረጃ ፈልጋለን። ለእያንዳንዱ ለታውሩት ነገር እዚህ ቤት ይኸውልህ ያለ ማስረጃ ምንም ነገር አይሆንም። ለእያንዳንዱ ለምን እሺ በርቃን ፈቶ እንደሚያስፈራራት ታቦ ሌላው ቀላል ነው። ለምን በርቃን ፈቶ እንደሚያስፈራራት ብቻ ጠይቂው። እሺ ቪፒኤን ዳውንሎድ አደረክ እንድሪስ? ይሰማል? አሁን ይሰማል። ኢንተርኔት እንትን አልክ? ቪፒኤን ዳውንሎድ አደረክ ወይስ? ኦኬ
ተሰቃየን እኮ። አሁን አድርጌያለሁ ከተሰማ። ቆይ እሷም ኢንቫይት አድርጌያታለሁ መታለች እሷ። እኛ ስንት ሰው ከሳውዲ እዚህ ቤት ላይቭ ይገባል? ይኸው እንትና ከሳውዲ አይደል ይገባል። እና ለማንኛውም እሷ ሳቢያትና ችግሯንም በደሏንም እሷ ትናገር። በተረፈ ደግሞ እኔ ያለው ሳቢያትና ትግባና ችግሯንም ለምን እንደመጣች ምን እንደሆነች ምን እንትን እንዳለች ገብታ ትናገር። ችግሯን ያለው መጀመሪያ በሰዓቱ እኔ የእሱን ኒካ ሳታወርድ እኔ በሰዓቱ አልተገናኘም። አሁን ሚስቴ ናት እንዴ? ቅድም ባካል ተገናኝተን አናውቅም አላልክም እንዴ? ሳቢያትና ያለውን ችግሯን በደሏን ለምን እንደመጣች ምን እንደሆነች ችግሯን ትናገር። በዛ ላይም ደግሞ ባሰራ ኢንቫይት አድርግ። በአካል ተገናኝተን አናውቅም ያልኩሽ እኮ የሀቢባ ሸበካያ ነው በአካል ተገናኝተን አናውቅም። ወረደች ወዲህ አግብቻት እኮ ሚስቴ ብዬ የኖርኩ ነው ሀቢባ። አሁን ላይ ተጋብታችኋል? ባልና ሚስት ሆናችኋል? አሁን ከተጋባን አመታችን። ከመጣች ልጅቱ 2 አመት ሊሆናት ነው እኔ ጋር። ኦኬ ጥሩ ሚስት ከሆነችማ እሺ። አንድ ኒካ ሳይወርድ ግን ሌላ ኒካ ማሰር ይቻላል? በኒካ ላይ ኒካ ይሰማላ? ምኑን እንስማክ? ቪፒኤን ጫን አልኩ። አሁን ላይ ተጋብተን ከተጋባን አመታችን። ከመጣች እኔ ጋር 2 አመቷ። የሱን ተዋረደች ወዲህ አመታችን ነው መኖር ካያን ማለት ነው። ቪፒኤን ጫን። ቪፒኤን ጭነካል? ቆይ መጀመሪያ እኔ ጥያቄ መልስልኝ። ቪፒኤን ጫንክ? ቪፒኤን ኒካ ወርዷል ሀቢባ። ኒካ ማውረጃ ብር ራሱ የኒካ ማውረጃ ብር ራሱ 150 ምናምን ሺህ ብር ልካለች። መረጃ ከፈለች እህቷም ትገባለች። በእህቷ ነው የሰራው። የሰው ምስክር ሳይሆን ደረሰኝ ነው የምፈልገው። ደረሰኝ በሱ ስም ወደ ባሏ የገባበት ደረሰኝ። የሰው ምስክርኛ እናምንም። የዶክመንት ነው ምስክርኛ የምንቀበለው። ዶክመንት ደረሰኝ በሱ ስም የገባ በእህቷ ስም የገባ ምን አገባ? ለቤተሰቦቿ ችግር ልካው ሆንስ አሁን አይሰማም? እንድሪስ አንድ አቤት በለኝ። እንድሪስ ወዳለበት ለር በቃ ወደ በደ እንድሪስ ፈጣሪ ሆይ የእናንተ ሸበካ አቡ እሷን አስገቢያት ካቻለች እሷን አስገቢያትና 100 ጊዜ ነው ኢንቫይት ያደረግናት አህመድ 100 ጊዜ ኢንቫይት አደረግናት። እሱ እንኳን እየሰራ አይደለም ሸበካ። እንደዛ ካለ ደግሞ እሱ ከእውነት የራቀ ወሬ ስለሆነ የሚያወራው ምንም ነገር የለውም፣ ማስረጃ የለውም፣ የትኛውም ማስረጃ የለውም። ምክንያቱም ከእውነት የራቀ ነው። ውሸት ነው እውነት ነው እኛ እንወስናለን። ሰምተን ማስረጃ ጠይቀን አንተ አይደለህ የምትወስነው አህመድ። እንሰማና ማስረጃ እንጠይቃለን። ማስረጃ ያላቀረበ አካል ተቀባይነት አይኖረውም። ማስረጃ ያቀረበ አካል የቮይስ የቪዲዮ የደረሰኝ ይሰማል። አሁን ይሰማል። እሺ አሁን ሌላው ታየው ስለ ያስፈራራት ስለሆነ ለምን የእርቃን ፎቶ ይዞ ብቻ እንደሚያስፈራራት ጠይቂው። እሱ ስቴፕ ላይ እንደርሳለን። ቆይ ጠብቅ። እኔ አሁን እሱ የምጠይቀው መጀመሪያ ደረጃ ቪፒኤን ጭኖ በስርዓት እንዲያወራን ነው የምንፈልገው፣ እንዳይቆራረጥ። እስቲ ቁጥሩ አለ? አሁን ይሰማል ሀቢባ? አይሰማም። ቁጥሩ አለክ አህመድ? የእንድሪስ ቁጥር አለክ? አህመድ ጋይስ ኮፒ ሊንክ አድርጉልኝ። አይ በሀሳብ ሀይቤ ጥፌልሽ ነበር። የለኝም፣ የእሱ ቁጥሩ የለኝም። ኢሞ ነው ያለኝ። ልክልክ ሀይብዬ ጽፌልሽ ነበረ። በምን አውቃለሁ? እኔ ሴቭ ያላረኩትን ቁጥር አልመልስ። ይሄ ነው መሰለኝ እሱ። ሀቡ ይሰማላ? ቆይ ይሄ ያንተ ነክ አይደለህም የሚለውን ቼክ ላድርግ። አዎ ይሄ ያንተ ነክ አይደል? ሀቢባ እኔም ያለውን ኦኬ አንተ ነክ። በቃ ተግባባን። እሺ ቪፒኤን ልላክልክ።
ያ ሰላም እንድሪስ ተረጋጋ። ልላክልክ ቪፒኤን ነው። ይሄን ዳውንሎድ አድርግ ስልክክ ላይ አሁን እንዲሰራ። ይሄንን ዋትስአፕ ላይ የላኩልክን ዳውንሎድ አድርገው። ዳውንሎድ አድርገውና ነው እንድሪስ ይሄንን አፕሊኬሽን ዳውንሎድ አድርገው አክቲቭ አድርገው ና። እሺ ኮኔክት አድርገው ከዛ ይቆራረጥ እና ሀቡ ሊያሳምንሽ የፈለገው ምንድነው? እኔ አሁን ከኔ ከራቀች ከ2 ዓመቷ ነው። ገብተሻል? እነሱ ተጋባን ያሉት የዛሬ አመት አካባቢ ሊሆን ይችላል። ግን ከኔ ጋር ኔካው በፍጹም እንዳልወረደና እንዳልወረደ ነው የምነግርሽ። ማንም ደግሞ እንዳዛ ልጅቱን መልስልን ብለናል። የመሻወሩን ብር እኛ እንከፍላለን ብለናል። ከዛም ውጭ እኛ አስፈራርተነው አንለቅህም ብለን ዝተንበት ከሆነ ማስረጃ ያምጣ፣ ችግር የለብንም። ልጅቷ ደግሞ ያለ ምንም ምክንያት ሄደችው። ትናንትናም እንደተናገርኩት ሰው እንደዚህ ብሏት የሰው ወሬ ልጅቱ በጣም ትሰማያለች ብዬሻለሁ። ያንቺንም የሱንም እዳ ትከፍያለሽ ሲሏት ነው ይህን ነገር የወሰነችው። ደግሞ ያላት ማን ነው? ሌላ የሩቅ ሰው። ገብተሻል አይደል ሀቡ? እንጂ ማንም ይሄ ነው ያላት የለም፣ ይሄ ነው ያላት የለም። ወላሂ በእንክብካቤ ያለች ነው። ችግር የለም። እሱ አንተ ምንም መናገር አይጠበቅበትም። በቃ አንተ ሀቅህን ታውቃለህ አይደል? በቃ ኧረ እኔ ሀቄ እኔ ሚውት አድርጌ እቀመጣለሁ። እሱ ሲመጣ እኔ የምጠይቃቸው ጥያቄዎች አሉ። አፕሊኬሽን ልኬለታለሁ፣ ዳውንሎድ አድርጎ ሴቭ አድርጎ ሲመጣ የዛኔ በጥራት ሳይቆራረጥ አንደኛ ባለትዳር መሆኗን ሳላቅ ቲክቶክ ላይ ነው ያወቅኳት አለ። አንዲት ባለትዳር የልጅ እናት ሴት ባለትዳር አይደለሁም ልጁም የለኝም ብላ ተዋውቃው በኋላ ላይ ሲያስጠፋት ልጅ እንዳላት ባለትዳር መሆኗን ሲያቅ ምን አደረገ? እሱን መጠየቅ ፈልጋለሁ ለሱ። እሺ አንድ ሰው ዋሽቶ ከተዋወቀን እኔ ዋሽቼ ባለትዳር ሆኜ ባለትዳር አይደለሁም ብዬ አንድን ወንድ ተዋውቄ ውሸታም ሆንኩኝ። ኦልሬዲ ባሌን ከዳው። እኔ ባሌን ከድቼ ዋሽቼ እሱ ጋር መጥቼ ነገ እሱንስ እንደማልክደው በምን ያውቃል? እንዴት ይቀበለኛል? እነዚህን ጥያቄዎች መጠየቅ ፈልጋለሁ እሱ። ሌላ ደግሞ በደለኝ የምትለውን ነገር እንስማ። ከሷም እውነት ከበደልካት ማስረጃ ታቅርብ፣ ከጎኗ እንቆማለን። አንተ ከሆንክ ተበዳይ ከአንተ ጎን እንቆማለን። እሷ ከሆነች ተበዳይ ከእሷ ጎን እንቆማለን። እኛ ሁልጊዜም ከተበዳይ ጎን ነው የምንቆመው። ማንም እንዲበደል ስለማንፈልግ፣ እኔ መበደል ስለማልፈልግ ከበዳይ ጎን አልቆምም። ኢንሻአላህ አቡ እውነታዬ ነው። እኔን የሚያወጣኝ ሀቄ ስለሆነ ምንም ነገር የምናገረው ነገር የለኝ። ማስረጃ በደለኝ ይሄን አረገኝ የምትለው ነገር ማስረጃ ታቀርብልን ካለ ያደረካት ነገር ካለ። እኔ ምንም ነገር ያረኳት የለኝም። የፈለገችው ማስረጃ ታንተ ከሌለ አትጨነቅ፣ ቁጭ በል ትምጣ፣ እንሰማለን ከሁለት አቡ ማስረጃ ካላትና የሆነ ነገር እንደው እንትን ብያ ከሆነ የኔ ጉዳይ ላንዲያው ትተይዋለሽ። ምንም አንጨቃጨቅም፣ ትተይዋለሽ። እኔ አስፈራርቻት የሆነ ነገር ብያ ከሆነ ብቻ የሰው ወሬ ሳምታ ገና ለገና ማለት ነው። ገብቶሻል አይደለም? እኔ እዛ ጋር ወሬ በደል ማለት ሀላስ ያ ካልሆነ በስተቀር እኔ ልክ አዳምጠኝ። በደል ማለት የወሬ ሳይሆን ከደበደብካት ያለ ፍላጎቷ አስገድደ ቤትህ ካስቀመጥካት ይህ በደል ማለት። ባል ሚስቱን ሊበድል የሚችለው በደል ማለት የሰው ወሬ አይደለም። ስለ ሰው ወሬ እኛ አያገባንም። የሰው ወሬ ካለች መንደሬ ናት፣ አንሰማትም። በደል ማለት ያለ ፍላጎቷ ካስቀመጥካት ቤትህ ካስገድደህ ወንድነትን ተጠቅመህ ያለ ፍላጎቷ ቤትህ ካስገድደህ ካስቀመጥካት እየሰራች ደሞዟን የምትወስድባት ከሆነ ጉልበቷ ሙሉ ለአንተ ለጥቅምህ የምታውል ከሆነ ምንም ማትሰጣት ከሆነ የምታስርባት የምታስጠማት ከሆነ ሰላም ማትሰጣት የምትጨቀጭቃት የምትሰድባት ከሆነ እንጂ በደል ማለት ወሬ ከሰው ወሬ ምንድን ነው? ከሰው ወሬ ሰምታ ሊሆን የሚችለው ወሬ በወሬ ተበደልኩ የሚል አካል አለ እንዴ? በደል ሊሆን ከሷ ርቄ ሀቡ ከየት እንገናኛለን? ከየት አገኛታለሁ እና እንገናኛለን? በየት አግኝቼ በድላታለሁ? እኔ ለሷ ብዬ ከሰው ተራ የወጣው ገጠር ያለው ልጅ ገና ለማየት እሷን ለማየት ልመጣ እኮ ነው። ልጄን የተወለደውን ልጄን እንኳን አላየሁትም እኮ አይኑን እንኳን አላየሁትም እኮ እኔ ስያዝ እንኳን ልበድላት አይደለም። ወንድሜ እኮ መጥባህ ለመጥባህ እየሄደ እየተጥመረመረ እኮ ነው ያረሳት። እንኳን ሰው ሊናገራት ማንም ሊበድላት። ገና ሰራ ገብታ እኮ የአንዶሯን ብር ተቀብላ እኮ ነው ለመሻወር አድርጋ የጠፋችው። የት ተገናኝተን ብለን በየትኛው እንገናኛለን?
በምንም አንገናኝም። ስለዚህ እኔ እኮ ገና ልጄን አላየሁም። እንኳን እሷ ልቀጠቅጣት ልደበድባት አይደለም አይኗን አላየሁም። ለእሷ ገንዘብ ከመላክና የሆነ ነገር ሰፖርት ከማድረግ ውጭ በምንም ተገናኝተን አናውቅም። በምንም ጉዳይ አውርተን አናውቅም። ብቻ በፍቅር ያው እንዳወራን ነው፣ የተለያየ ነው። ገብቶሻል? ስለዚህ እኔ ምንም ነገር ችግር ስለሌለብኝ ራሴን በራሴ ስለማውቀው ምንም በኮንፊደንስ ነው እኔ የምናገረው። እንደውም እሱ ለራሱ ቦይስ ያደረገውን የሚያስፈራራኝን ሁላ ነገር አጥፍቶታል። የሚገርምሽ እኔ የእሱን ወሬ ማስረጃ ብዬ አላቀርብም። ሲጀመር የእሱን ወሬ ማስፈራራቱን፣ ዛቻውን፣ እናቴን መሳደቡን እኔ ማስረጃ ብዬ አላቀርብም። አጠፋው አላጠፋው አይዲ ችግር የለብኝም። እኔ በፍቅር እያወራሁት እሱ እናቴን ይሳደባል። ይሄ አግባብ አይደለም። ሲጀመር እኔ 2 ዓመት ሙሉ የታገስኩት የልጄ እናት ናት። ምንም ቢሆን ልጄ ነገ እኔን ሊወቅሰኝ ይችላል። እዚህ ሚዲያ ላይ አውጥቻት መቼም ዝም አይለኝም በሚለው እኔ ከሰውነት ተራ የወጣሁት እኮ ከቤተሰብ የራቁት። አህመድ አንድ ደቂቃ ሳዳ ቆይ ሶፊ ኢንቫይት እያደረግሻት ነበር አይደል? ወይ አቡዬ እንዴት ነሽ? አዎ አይተሽኛል። ሜቢ 10 ታይምስ አንዴ ዲክላይን ታደርገዋለች። ከዛ ደግሞ ተመልሳ ደግሞ ላይክ ይሽከረከራል። ኦኬ አንዴ ሆስት አድርግላት። ሳዳ ሞዴሬተሬ ሶፊ ከ10 ጊዜ በላይ ኢንቫይት አድርጋሻለች። ዲክላይን እያደረግሽ ነው። እኔ 2 ነው 3 ኢንቫይት አድርጌሻለሁ። ለምንድን ነው የማትገቢው? አውቀሽ እኔ ጋር ዋትሳፕ ላይ እየመጣሽ ሸበካዬ ነው ገለመሌ ነው ትኛለሽ እንዴ? ስንት ሳውዲ የሚኖሩ ልጆች ነው እዚህ ቤት ገዝት ገብተው ረጅም ሰዓት የሚቀመጡት? ያንቺ የተለየ ነው እንዴ? ወይስ እንደ ወንዶቹ ፍየል ጥበቃ ነው የምትሰራው? ገጠር ነው የምትሰራው? አቦ እሷ ወላሂ አውቀው ስለሚያስፈራራት የሆነ ነገር ብሏት እንዳገባ እንደዚህ በይ ብሎ ራሱ ማውራት ፈልጎ ነው እንጂ በኢሞ እያወራችኝ ነበር። ልንገርሽ በኢሞ አሁን ከትናንትና ወዲያ ምናምን ቦይስ አድርጋልኝ እያወራችኝ አይደል? ቀኑን ሙሉ ምን ሆነሽ ነው? ስለዚህ መግባት ካልፈለገ ይተናገር። እኔ አሳልፈ የሰጠሁት ሁሉንም ላንቺ ነው። ገብቶሻል? ምንም የምናገረው ነገር የለም። ሀቄ ነው የሚያወጣ። ዋይፋይ አለ ማዳም ቤት እያለች ነው። ኢትዮ ላይቭ ሪከርደር ይኸው ዋይፋይ አለ ማዳም ቤት። ኢትዮ ላይቭ ሪከርደር ሳኡዲ ነሽ? ዋይፋይ አለ ማዳም ቤት። እሺ ልንገራችሁ አንድ ነገር ማለት ነው። ይኸው እየደወለች ነው እኔ ጋር ዋትሳፕ ላይ። አሎ አሎ፣ ለምንድን ነው የማትገቢው? ለምንድን ነው ዲክላይን የምታደርግ የምትመልሽ? አንቺ ማዳም ቤት አይደለሽ? ማዳም ቤት እኮ ስትሮንግ ዋይፋይ ነው ያለው። ምንድን ነው ችግሩ? አሎ ማዳም ቤት አይደል ያለሽ? ዋይፋይ የለሽም? እኔ ቪፒኤን ላኩልሽ፣ እሱን ጫኝ ብዬ ላኩልሽ። ዳውንሎድ አድርጊው፣ በዋትሳፕ ላኩልሽም። ቪፒኤን ዳውንሎድ አድርጊና ኮኔክት አድርጊው። እኔ እኮ እያንዳንዱን ነገር ነው ማስረዳት። አካውንቷን ራሱ ከፕራይቬት ወደ ፐብሊክ እንድትቀይረው ዋን ባይ ዋን ነው ስክሪን ሪከርድ አድርጌ ላኩላት። አቡዬ ለሌላ ቀን መሆን አይችልም? እያመመሽ አይከብድም? ትንሽ አሞሻል እኮ ለሌላ አሟታል እኮ። አህመድ ነው አይደል ስምህ? በእውነት እኔ እሱ በጣም አሳዝኖኛል። ላይክ እኔ ወንድሜ ላይ ቢሆንስ ይሄ ነገር የተደረገው እውነት ከሆነ እንግዲህ እሷ እውነት ነው ብላለች። ግን ፍቅረኛዋ ደግሞ ወይም ውሽማዋ እዚህ ጋር መጥቶ የተናገረው አሁን የኔ ሚስት ናት ከእሱ ኒካውን አውርዷል እያለ ነው። እሱ ደግሞ እኔ ኒካዬን አላወረድኩም እያለ ነው። ኒካውን ካወረደ ማስረጃ አምጡ ስል ለእህትየው ለራሷ እህት 150 ሺህ ኒካ ማውረጃ ልካለች። ለራሷ እህት ለራሴ እህት የላኩት ቆይ እኔ ለእህቴ ለእናቴ ልጅ የላኩት ብር እንዴት ነው ለኒካ ማውረጃ ነው ብሎ ማስረጃ ሊሆን የሚችለው? ማስረጃ የሚሆነው በሱ አካውንት 150 ሺህ ልካ ቢሆን ማስረጃ ይሆናል። በሱ ለእህቷ ለቤተሰቦቼ ለግል ጉዳይ የላኩት ብር እንዴት ነው ለእኔ ኒካ ማውረጃ ሊሆን የሚችለው? እሱ ኒካዬን አላወረድኩም እያለ እሱ ደግሞ ቲክቶክ ላይ ነው የተዋወቅነው ባለትዳር መሆኗን አልነገረችኝም፣ ልጅ እንዳላት አልነገረችኝም እያለ እሺ፣ መዋሸቷ ብቻ በቂ አይደለም ወይ? አንዲት ባለትዳር ሴት ቲክቶክ ላይ ወንድን ልጅ ባለትዳር አይደለውም ብላ ስትተዋወቅ መዋሸቷ ብቻ ለሁሉ ነገር በቂ አይደለም ወይ? ባለትዳር ሆና ትዳሯን መካዷ ለሁሉ ነገር በቂ አይደለም ወይ? ይኸው እንደገና እኔ ሀቄ ሲበላብኛል። ለዛም የሰው ሀቅ ሲበላ ያመኛል።
አስቤያታለሁ አቡዬ። ሌትስ ሲ ሻው ኢንቫይት ስታደርጊት ስክሪኑ ላይ አይቻለሁ። ኢንቫይት አድርጋታለች ስክሪኑ ላይ። እንደገና ኒካይ ወርዷል ካለች ኒካው አይወረደበትም ማስረጃ ታምጣልን። እሱን እጠይቃታለሁ። አሁን በፊት ለምታችሁ ማስረጃ ኒካሽ ለመውረዱ ማስረጃ በህቴ ላኩት 150,000 that is not enough። ያ ማስረጃ መሆን አይችልም። ማስረጃ የሚሆነው እሱ በቮይስ ፈትቼሻለሁ ሲላት በቴክስትም ይበላት በቮይስ ፈትቼሻለሁ ያለበትን ነው የምንፈልገው ማስረጃ። ብለካታል አንተ ፈትቼሻለሁ 3 ጊዜ ፈትቼሻለሁ ብለሃታል። አንድ ቀን ሳት ብሎ እንኳን ብያላቀው 300,000 ብር ልላከልህና ከነምኑም ነገር እንዳትጠይቀኝ ብላኝ ታውቃለች። እሷ ማስረጃ አለክ ቮይስ አለክ እሱ የረጅበት ያ የለኝም ኢትዮጵያ እያለሁ ነው። ግን እኔ ያንን ነገር እዚህ ውስጥ አላስገባውም። እኔ ቤተሰብ ጋር መታረቅ ነው የምፈልገው። የቤተሰብን እዳ ከፋይልኝ ያልኩት አግዥኝ፣ እኔም ልጄ ጋር ልገናኝበት፣ በሰው ሀገር አልንከራተት፣ እዳይን ከፋይልኝ ያልኩት። እራሷ ሲጀመር ልጁ አስፈራርቷ ካልሆነ ልጅቱ መዋሸ ጉድ አይደለችም። አዋሽም ወላሂ ግልጽ ናት። አቢ አዋሽም ልጅቱ ውሸት አታውቅም። ቋንዴ ቮይስ ዳረግ ነው ሻል አሁን ድሪስ ትክክል ነክ ዳውንሎድ አድርገሃል በትክክል ኮኔክቲንግ እያለ ነው። አሁን ይሄኛው 81% የሚለው 100% ሲሞላ ግባ። ለሷም እንደዚህ ያስረዳትና አንተ ዳውንሎድ ያደረከው ነው እኔ ላኩልን። ለሷም ልኬላታለሁ ግን አላወቀችበትም እንዴት ኮኔክት እንደሚደረግ። አንተ ያደረከውን አስረዳት እንዲገባትና እሷም ኮኔክት እንድታደርግ። አቡዬ can I make a suggestion? ለዚህ ለሳልሽ እስቲ ማር ባዶውን ዋጭበት እባክሽን። ማር ኦኬ ባዶውን ማለት ምንም ነገር ሳታረጊበት just one teaspoon ዝም ብለሽ ዋጭና ይፈልጋሉ እና ስለዚህ እሱም ያለውን ማስረጃ ያምጣ። እኔ ችግር የለብኝም። አንድ ማስረጃ ከተገኘብኝ አንገላትቻት ወይ አቆሽሻት ከሆነ ክብሯን የሚነካ ነገር አድርጌ ከሆነ ማስረጃ ታምጣ። እኔም አለሁኝ ችግር የለብኝም። ግን እንደዚህ ነበረ ይሄን እንደዚህ አድርገዋት በድለዋታል፣ በድሏን ትናገር፣ ኒካዋን ፈቷታል የሚባል ነገር ውሸት ነው። ማስረጃውን አንተ ኒካውን የፈታሁበትን ሁሉንም ማስረጃ ያምጣ፣ ችግር የለውም። ሁሉንም ሰው ህዝብ ይዳኘናል እዚሁ ማለት ነው። ያው ሁላችንም ለመዳኘት እስከመጣን ድረስ ሁላችንንም አዳምጣችሁ ሁሉም ሰው ይፈርደናል። አርበኛው ፋኖ ለምን አታስረዳትም ለልጅቷ እንዴት ቪፒኤን እንደሚደረግ? ወንድሜ ያኔ ሸበካ ነው ልጅቱ ሸበካ ነው። ካርድ ያስመጣው ነው ጠብቀኝ ምናምን ሸበካ ነው። እኔ ግቢያ በተደጋጋሚ ቴክስት ያርኩላ ነበር ሸበካ ነው። ሲቀጥል ደግሞ በፎቶ ያስፈራራት ነው የምትለው ነገር እኔ በፎቶ ሲጀመር ምንም አላስፈራራኋትም። ምንም ነገር እንትን አላልኳትም። ሚስቴ ብዬ እየተቀመጥኩ ነው። አቡ ትምጣ፣ ቆይ መታለች። አቡ በየተራት ታስረዳለች ያለውን ነገር ትናገር። በተረፈ እኔ ያለሁኝ በዶላማው ችግሯም ትናገር። ለልጇ ብር እየላከች በየወሩ 500 ሪያል 600 ሪያል እየላከች ያንተ ዕዳ እንዴት ነው የምትከፍለው? በየወሩ እየላከች ኒካ መፍቻ ብላ 150,000 ብር። ይቅርታ በላ መረጃ አለ። እንድሪስ ራስን ወክለ ብቻ ነው የምታወራው። አንተ ስለ ራስህ ብቻ ነው የምታወራው። ስለ እሷ ምላስ አላት አፍ አላት። ራሷ ትገባና ራሴ ወክዬ ነው የምናገረው። እንዴት ነው ብር የምከፍለው የሚለውን ራሷ ትነጋገራለች። አንተ ስለ ራስህ ጉዳይ ያንተ ጉዳይ ምንድነው? የሰው ሚስት አስኮብልለሃል። እንዴት ካልክ ቲክቶክ ላይ ተዋወቃችሁ ራስህ ብለሃል ቅድም። ባለትዳር ሴት ቲክቶክ ላይ ተዋውቃህ ባለትዳር አይደለሁም ብላ ዋሽታ ስትተዋወቀህ ኦኬ፣ እስከዛ ድረስ አንተ ጥፋት የለብህም። ግን ባለትዳር መሆኗን ባወክ ሰዓት ባለትዳር መሆኗን እያወክ እንዴት ነው አብረሃት የምትቀጥለው ከባለትዳር ሴት ጋር? አንተ ሚስትክን አንድ ወንድ ቲክቶክ ላይ አግኝቶ ጀንጅ ነው ቢያኮበልልብህ ኢዚ ቶኬ ዊዲዮ ይህንን አስረዳን። እንዴት ባለትዳር መሆኗን እያወቅ አብረሃት ሆንክ? ባለትዳር መሆኗን እያወቅኩኝ አብሬያት አልሆንኩም። አመጣኋት፣ ስራ አስገባኋት። በየራሴ ጉዳይ የራስሽን ህይወት ኑሪ ስሪ ብዬ አስገባኋት። እኔ የራሴን ህይወት ነው የራሴን ሚስት አገባሁኝ፣ ሌላ ሚስት አገባሁኝ። በዛ ታይም ላይ ደጋግማ ትደውልልኛለች፣ የምትለኛለች ኒካ ያለ ወርድ ነው ብር እንትን ነው ትላለች። ከዛ ኋላ ላይ ፈቶኛል እኮ ከመዳበጃ ጓደኛዬ እየሰማች ነው ራሱ ፈቶኛል
አግባይ ስትለኝ በሰዓቱ ፍቅር ስላለብኝ ያቺኛቱን ፈትቼ ወደ እሷ መጣሁኝ አገባኋት። ትቻት ኖሬ ነበር አመት ምናምን ወደ አመት ከምናምን ትቻት የራሴን ህይወት እየኖርኩ ነበር። አንዴ ክሮሎስ አንሳት ተሰውራ ትልክልኛለች ለሞት ነው ምን ብዙ ነገር ስትለኝ በዛ ታይም ላይ ወንዴ ነው በፍቅር አታለች። ያቺኛቱ ፈትቼ እቺኛቱን አገባሁኝ ኒካ ወርዶልኛል አለች። በሸሪዓ ፍርድ ቤት ብዙ ጊዜ ጠየቀች። በምን ጠየቀች? እሱንም ደውሎ እስከዛሬ ድረስ ኒካ የለንም እኮ ብሏት አላት። ሸሪዓ ፍርድ ቤት 150 ሺህ ብር ለፍች ነው። እህቷም ትንታ ከነ ሁሉም ነገር አለ ለፍች ነው 150 ሺህ ብር የላከችለት እንዲፈታው ነው እንዲፈታት ነው። ማስረጃ እንፈልጋለን። ማስረጃ አለ ከነ አካውንት ምናምን አለ ማስረጃ መጣለህ። የእህቷ አካውንት ላይ ያስገባችሁ ብር ማስረጃ ሊሆን አይችልም። ወደ እሱ አካውንት የገባ ነው የምንፈልገው። ደረሰኝ ወደ አህመድ የገባ ከሳዕዳ ወደ አህመድ የገባ ይናገር። እሱ ተቀብሎ ነው ከእህቷ ላይ ተቀብሎ ቁጭ አሉበት ቤተሰቦቿ ቁጭ አሉበት ተቀብሎ ብሩን ሄዷል። በዛም ላይ ቤተሰቦቿ ይሄን ብር ድረስ እንድትፈታ ነው ሲሉ ማስረጃ ቪዲዮ ማስረጃ ብር ሲቀበል እህቲቱም ትገባለች። ማስረጃ ሽያት ፈዝቼ ሽያቱን አገባሁ ኒካ ወርዶልኛል አለች። እሱ ሚውት አድርጊ እስር ቤት ስለገባሁ ቡናውን በቅርብ ነው የመጣው። እስር ቤት ስለገባሁ ያንኛው ስልክ መረጃ ሁሉም ጠፍቷል። እስር ቤትን መግቢያ ያስያዘኝ እሱ ነው። በዚህ ጉዳይ ላይ ያስያዘኛለሁ መረጃው ማለቃር ጨልክልሻለሁ። በማይሄድበት የለም በስር ይሄዳል። አስደግምብሻለሁ በብዙ ነገር ያሰራራታል። ከሷ ቢፈልጉት ሰው የላትም ብሎ ከሷ ብርብና ብር ብቻ ነው። ከመረጃው ልክሻለሁ በስር ራሱ በስር ለልጇ ብር እየረዳች እቺ ልጅ እንዴት ነው ዳም በከፍለው ለልጇ ብር እየረዳች ልጇ ታማሚ ነው። ይሄ ሁላ ብር እየረዳች አንድ ቀን እንኳን ደውሎ አያውቅም ልጁ ላይ። እኔ ራሱ ሀታ እኔ ልክላታለሁ አሁን ላይ ያለን ለልጇ እኔ ልክላታለሁ መታ ትናገር እሷ ያ ሁላ ያረጋች ራሱ በስር አስደግምብሻለሁ ምን ልሻለሁ አሁን ሰውሬ አሁን ልክልሻለሁ በሐሳብ ለላከልሽ አስደግምብሻለሁ ምን ልሻለሁ ብዙ ነገር። ለምን እሷ አትመጣም? እንድሪስ ለምንድን ነው እዚህ ጋር ለምን ፈራች? እሷ ለምን ተደበቀች? ለምን አትመጣም? እዚህ ጋር ሀቅ ካላት እንደኔ ነው የምትጠቀመው። ለምን አትመጣም? እሷ ትንጣ በደሏን ትናገር። እኔ አሁን የራሴ ነው ለምን አትመጣም እኮ ምንድን ነው የከለከላት ለመምጣት? 10 በዋትስአፕ ከምታዝገኝ ቮይስ እያደረገች ለምን አትመጣም እዚህ ጋር? ይሄኔ በዋትስአፕ ሸር አድርግሻለሁ ማለት ብዙ ብያታለሁ። ግቢ ያልኳት ሸበካዬ ነው ካርድ ላስመጣ ነው ምናምን አለች። ሸበካዬ ነው አንቺ ደግሞ ምንም ሳያተማር ሀገር ነው የሚመጣው። ገና ከመጥፎ እንደ የሚመጣው ቀኑ ሙሉ ካርድ ላስመጣ ቀኑ ሙሉ ወይስ ውስጥ አድርግላት ጣፍላት አቡዬ ብዙ ሰው የጻፈች ነው። ሸሪዓ ፍርድ ቤት ከተፈታች ወረቀት ሰጧታል። ወረቀቱ በጣም ጥሩ። ስለዚህ የሸሪዓ ፍርድ ቤቱን ወረቀት እንፈልጋለን። በአፍ ብቻ ተፈተቻለሁ አይሰራም። ሲጀመር ጋይ አንድ ሰው በአንዲት እኔ ባለትዳር ነኝ አይደል? ሌላን ወንድ ቲክቶክ ላይ ባለትዳር አይደለሁም ብዬ ካወራው አለቀ። ይሄ ብቻ ትዳሬን ለመማገጤ በቂ ነው። በቃ ባሌን ከዳሁት እያለ የለም አልኩ። ባል እያለኝ ባል የለኝም አልኩ። ባል የለኝም ብዬ ሰው ተዋወቅኩ። አበቃ እኮ ነገሩ። አሁን ልጅቷ ብመጣ ማለት ነው በተፈስ የምፈልገው ነገር ብዙ አለ። ግን ልጅቷ ሳመጣ የሆነ ነገር ሳትለኝ ስትመጣ ማውራት አልፈልግም እና ምንድነው ልጅ መተት ምናምን የሚለው እኔ የት አግኝቻት ነው ሰለኝ መተት ማሰራው ምን አድርጌ ነው ማሰራው? ሚዲያ ላይ አወጣሻለሁ ነው ያልኳት። ማስረጃ ይላክልን። እኔ ሰሜን እያጠፋ አሁንም ማስረጃ ይላክልን። አህመድ አንድ ነገር ልንገርህ፣ ከጎንክ የምንቆመው ሁሉን ነገር እውነት ስትነግረን ነው። እሱን ያስያዝከው አንተ ነህ አይደለህም? ሀቅ ብታስይዘውም ከጎንክ እንቆማለን። እኔ በምን ለራሴ መብሊያ መጠጫ የሌለ ሰው አስይዛለሁ። አዳምጠኝ። ከጎኔ አይቆሙም ብለህ ፈርተክ እንዳትዋሽ። አስይዘከውም ከሆነ ጎበዝ ነክ ጀግና ነህ፣ ከጎን እንቆማለን። ምክንያቱም በሚስትና በሀገር ቀልድ የለም። ሚስትን የወሰደብህ ብታስይዘው ብርቅም ድንቅም አይደለም። ስለዚህ እውነቱን ነው ማወቅ የምንፈልገው እኛ። አንተ ነህ ያስያዝከው እሱን። ለማስፈራራት እንትን ለማናደድ እሱ እየመጣ አለቀህም ምናምን እያለ ሲያስፈራራኝ ማለት ነው። እንዲያውም ምን ታመጣለህ እኔ ነኝ ያስያዝኩ ብዬዋለሁ እንጂ ወረበል ካባ ይሄ ጨለማ ነው ያለ ያስያዝኩት።
ግን ለማናደድ ቃላቱ ተጠቅሜያለሁ። ከዛም ባለፈ እኔ ለራሴ የመሻወር የሌለኝ ሰውዬ ብር ሰው አዋጥ እኮ ነው እዚህ ላከኝ የመጣሁት። እንዴት አድርጌ ነው እኔ ላስይዘው የምችለው? እኔ እሱን ማስይዝበት አቅም ቢኖረኝ ሰፖርት አድርጌ የራሴ ገንዘብ አልከፍልም እንዴ? ላይ ስንት ዳ እየጨፈረብኝ። ለማስያዝ ብር ይከፈላል እንዴ? ፖሊስ ማወቅ ብቻ እኮ ነው የሚጠበቅብህ ካለ እንዴ? ምን አውቃለሁኝ። እሱ እንደዛ ነው የሚለው። እኔ እንዴት አድርጌ ነው እሱ ላስይዘው የምችለው? እኔ ህጋዊ ሰውን እኮ ነው ማስይዘው። ለራሴ እየተደበቅኩኝ ሽሽጎሽ ኖሮ እየኖርኩኝ እንዴት አድርጌ ነው እሱን ማስይዘው ነው? አሁን ከዚህ በኋላ ግን የኔ ቁጥር አለክ። ማስያዝ የምትፈልገው ሰው ካለ እኔ ሳውዲ ማቀው ፖሊስ ዘመድ አለኝ። ፖሊስ ያገባች ዘመድ አለች። የምሬን ነው የምልክ። ማስያዝ የምትፈልገው አሁን እኔ እንደማሸንፍ እርግጠኛ ስለሆንኩ እኔ ገንዘቤን ካልሰጠኝ እኔ እነሱ ነው ሌላ ምንም ነገር አልፈልግም። እንደማሸንፍ እኔ እውነታው ራሴ ጋር ስላለ እንደተበደልኩ ራሴ ስለማቀው እኔ በቃ ሌላ ምንም ነገር አልፈልግም። ሀቡ በተሰብ ጋር ልጄ ጋር በሰላም ነው መኖር ነው የምፈልገው። ለልጄ የሚለው አሁን ስለዚህ ነገር ስናወራ ባለፈው በውስጥ መጣ የለም ሀቡ በውስጥ መጣ ሚዲያ ላይ ለወጣ ነው ሀቢባ ቤት ልገባ ነው አለቅሽም ስላት ወረበልካ አባውቃ ስንት ብር ላከኝ? 27000 ብር ላከች። ከዛም ውጭ በወንድሜ አካውንት አንድ ቀን 4000 አንድ ቀን 27000 ከዛም ውጭ ልካ ከሆነ ማስረጃ ታንጣ። ያንንም አንቺ ቤት ልገባ ነው ያልኩት ጊዜ ለማስረጃ ነው ይላል። አንተ እዚህ ቤት ገስት ላይ ገብተህ ካወራክ በኋላ ቁጥሯን ተቀብዬክ በዋትስአፕ እንደዚህ ብሏል አህመድ ይህን አርገሽዋል ወይ እውነት ነው ወይ ስላት አዎ እውነት ነው ስትለኝ እሺ በይና ቲክቶክ ላይ እንነጋገራለን ስትለኝ ፕሊስ ሚዲያ ላይ መውጣት አልፈልግም እኔና አህመድ በውስጥ እንጨርሳለን አለችኝ ስትለኝ ኦኬ እኔ ማስረጃዎች አሉኝ አንቺ ትዳርሽ ላይ ስትማግጪ የተጻጻፍሽው ቮይስ ሁሉ ነገር ማስረጃ አህመድ ልኮልኛል ስለዚህ ይሄንን አውጥቼ ሚዲያ ላይ ከማስጣቴ በፊት ለልጁ ብሩን ስጪው ስላት እንጨርሳለን በውስጥ ብላ ለመነችኝ እሺ ብዬ ላንተ በውስጥ ልጨርሱ ተነጋግራችኋል አይደል በቃ በውስጥ ጨርሱ ስልክ ምን ብለህ ቮይስ አረክልኝ ዛሬ ጧት ኖ እኔ በውስጥ ለመጨረስ አልተነጋገርኩም እኔ ላንቺና ለህዝቡ አደራ ሰጥቻለሁ ፕሊስ እኔ አልተነጋገርኩም ከሷ ጋር ውሸቷን ነው አልከኝ ስትልኝ በይ እንደዚህ ብሏል ስላት ነው ለመምጣት ዛሬ ልትመጣ አጣደፈችኝ ቀኑ ሙሉ ላይ ባትገቢ ሞይታ በሚተኝች አሁን ነው የሚመቸኝ ቶሎ በይ አሁን ግቢ ስትይ አሁን እኮ ደግሞ ታመመኝተኝች ነበር እስካሁን ውሃ አልጠጣሁም ማሩን ከወሰድኩ ጀምሮ ውሃ አልጠጣሁም እንዴት ነሽ ግን ትንሽ ለውጥ አለው አቡዬ ትንሽ ለውጥ አለው ለሰለሰልኝ እዚህ ጋር ለሰለሰ ህመሙ እንደ ቅድሙ አይደለም የሆነ ለስላሳ ነገር አለ ለስላሳ ኤግዛክትሊ ህመክታንት ነው እንደ ሀሳብ ግን ካርድ ከሆነ የተቸገረችው ለምን አይልክላትም ሳውዲ አይላክም እንዴ በስልክ ለሰው ለምን አይልክላትም እንዴ 21,000 ሪያል የተበላ አንሶት ምን በወጣው ይልካል አይደለም ነው አረ ራሱ ማነው አርበኛው እኮ ለምን ካርድ አይልክላት ሁለቱም ቆንጆ ናቸው አይ ሄደሽ ቤታቸውን ፈተሸሽ መጣሽ ከቆንጆ ወደ ቆንጆ ነው የተዘዋወረችው ጀለሴ እንድሪስ ካርድ ላክላት ለሰዓዳ እሺ ልክላታለሁ አሁን ላክላታለሁ አዎ ላክላት እስካሁን እኛ እስክንልክ ነበር የምጠብቀው ይኸው ካርድ ብላ እኛን አዛዘች ቁጭ አድርጋን 4000 ሰው ቁጭ አድርጋ ካርድ ከማን እየጠበቀች እንደሆነ አላውቅም እባክህ ላክላትና ትምጣ አቡዬ ለአህመድም ራሴን አጠፋለሁ ብላው ነበር አይደል ካልወሰድከኝ እና ጀለሴ ለሁሉም ነው ራሷን የምታጠፋው ኢትዮጵያ እርጉዝ ሆነ አህመድ ወደ ሳውዲ ሊመጣ ሲል ራሴን ነው ማጠፋው ብላ ነው ራሷን ከምታጠፋ ብሎ ወንድሙን ለምኖ የማውረጃ ሳውዲ ስትሄዱ ለደላላ የሚከፈል የማውረጃ የሚባል እሱን እንዲከፍልለት ወንድሙን ለምኖ ይዟት የመጣው እሷን ፕሮቴክት ለማድረግ በስንት ወንድ ተደብድቧል እሷ እንዳትነካበት በባህር ስትሄዱ ታውቃላችሁ ያሚሄም እርጉዝም ሆና ሊምሯት አልነበረም ሲተናኩሉ ያሚሄም ሲተናኩል እሷን ላለማስነካት እሱ እየተቀጠቀጠ እንደባብ ነው ነፍሱ ሳትወጣ ሳውዲ ምድር ያደረሳት እኔ ማረሳው ነገር ሀቡ ወላሂ ልናገርና 47 ሰው ነበርና ሀቡ የሆነ ሰዓት ሶፊያ የሚባል ከተማ ላይ
ተጣልተው ደላላና ደላላ ይዘውን 47 ሰው አለ። 9 ወንድ 9 ሴት ሌላ ወንድ ነው። ሚስቴ ጋር 9 ሴት አለ እና እዛ ላይ ስንገባ ጠባቂ አንድ ሰው ቀረ። የመኒ ነው ክላሽ ያለው ምን አለው እና አንድ ሰው ሲቀር እዛ የየመን ወታደሮች አሉና እርስ በርስ ተጣልተው ስለነበር ዋካታ ሲያነሱ ሁሉም ወንድ ሩጦ አመለጠ። ማን ቀረ? 9 ሴቶች። እኔ እሷን እየሮጥኩኝ እየገፋዋት ወገቧን ይዤ ማለት ከኋላ እየገፋው ደረሰብኝ። ሲደርስብኝ ወረቢ እንደውም ተመለሽ አንቺ ምን አባሽ ብለሽ ነው የምከጂው? እኔ እስከ ሬል ታስገድኝ አልኩ። ሴቷን ስለማይመቷት እኔን እንዳይወጋኝ ነው እንደዚህ ያልኩት። ሴቷን አይመቷትም ነፍሰ ጡር ስለሆነች። በቃ መልሳቸው እውነትህን ነው ምናምን ብሎ መለሰኝና ቤት ውስጥ አስገባ። ቤት ውስጥ አስገብቶን ማታ ሲመሽ መጣ። ከዛ እያንዳንዳቸው ሴት ወስዳለዋል። በዛን ሰዓት ፀጉሬም አድርጎ ነበረ። በርና በሩን ግጥም አድርጌ ያዝኩ። ወላሂ ልጅቱ አንደኛዋ እንደውም ቲክቶክ ላይ ነበረች። የሚገርምሽ ባሏ የመን ነበረ የሚያውልለት ጠፍቶ እዚህ ሰርታ 3 ወር ነው 4 ወር ሰርታ ባሏን አመጣች። እሷ ጎበዝ ናት። መጀመሪያ እሷ ገብታ ዘመዶቿ ለእሷ ሲያውሉላት እሷ ደግሞ እዚህ ሰርታ የቤተሰቦቿን ብር ሳትሰጥ ባሏን አመጣች። አየሽ ፍቅር ሀቡ ትክክለኛ ሴት ባሏን የመለይ ቁጭ አድርጋ መጣች። ወላሂ የመከነ ሰላም ልጅ ናት። መጣች። እሱ የመን እየጠበቃት 3 ወር ሰርታ ተበድራ ባሏን አስገባች ሰውዲ። ግን በዛን ሰዓት ምን ሆነ? በሩን ከፍተው ሊያወጡን ሲሉ እኔ አሁን በየበርና በሩን ሲይዝ ወላሂ በላይ ተራራሴ ሲለኩሰኝ 9 ሴቶች መተው እኔን ያጠፉልኛል። በጉርዳቸው በሻርባቸው ወገቤን በሲኪን መያዣ የሆነ ቀበቶ አላቸው የየመኔዎቹ አርጎ የመታኝ። ግን ሰውነቴን በቃ ላላህ ሰጥቼ ጥብቅ አድርጌ ስለነበር በሰዓቱ እያመመኝ አልነበረም። ግን በኋላ ልብሴ ሁላ እንትን ብሏል፣ ይዞኛል። ወላሂ ሰውነቴ ይዞኛል። ከጀርባ እየመታኝ ነበር። አላህ ብሎ ግን ሰውየው ደረሰልኝ ማለት ነው። ሰውየው ደረሰልኝና እንዴት እንደዚህ ታደርጋለህ ምናምን ብሎ እሱን ራሱ መቶት አባሮት እኛንም በነፃ ሰውየው ሸኘን። ግን 9 ሴት አሳልፌ አልሰጥም ብዬ ነበር። በዛን ሰዓት ሚስቴ ጋር ከሚስቴ ውጭ 8 ሴት አትርፌያለሁ። ውሸቴ ከሆነ እንዲያው ልጅቱ መታ 2 ናቸው 3 አሉ እዚህ እንኪን እየተከታተሉ ነው። መተው ቢጠየቁ ይናገሩሻል። የዛኔ ያዳናችሁ ሴቶች የታላችሁ ኑና ከጎኑ ቁሙ። ገስት መግባት አይጠበቅባችሁም። ኮመንት ላይ ወላ ያሉ ቀድም አይቻታለሁ። አንዷን ኩብራ ትባላለች። የመከና ሰላም ልጅ ናት። ባሏ ሰይር ነው የሚባለው። ባሏን ሰርታ ጎበዝ ናት። ይዘው መጣች እዚህ። አሁን ሁለታቸውም አብረው ናቸው። በጣም ነው ደስ የሚለው። የምር ነገ እናንተ ላይ እንዲደገም ካልፈለጋችሁ ከዚህ ልጅ ጎን ልትቆሙ ይገባል። ወንዶችም ነገ ሚስቶቻችሁን በቲክቶክ እየመጡ እንዳይበሉላችሁ ከፈለጋችሁ ዛሬ ከዚህ ልጅ ጎን ልትቆሙ ይገባል። አሁን እኔ የምፈራው ልጁ እየነካካ ያልሆነ ወሬ እንዲያስወራኝ ነው። እኔ እሷን የሚጎዳ ነገር እዚህ ላይ ማውራት አልፈልግም። እሷን የሚጎዳ አንድም ነገር እኔ አለኝ፣ ግን ማውራት አልፈልግም። የእሷን ሳይኮ የሚጎዳ ነገር ማውራት አልፈልግም። ምክንያቱም ነገ የልጄ እናት ስለሆነች እንድትታመምም የሆነ ነገርም እንድትሆን አልፈልግም። ማንም ደግሞ እንዲያስፈራራትም አልፈልግም። ለልጄ እንድትኖርለት እፈልጋለሁ። ግን እኔን ከቤተሰብ ጋር አርቃለሁ። አንተ ለአንተ ራሴን አጠፋለሁ ስትልክ ነበር፣ ለሱም ራሴን አጠፋለሁ እያለች ክሎሮክስ ፎቶ እያነሳች ትልክለት ነበር አለ። ማስረጃ ካለ እሱ ለራሱ አፈቅርሻለሁ እያለ እጁን በምላጭ እየተለተለ ፎቶ ሲልክልን ነበር። እባክሽ ማስረጃ አሁን ፎቶ የለኝም እንጂ እጁን በምላጭ የተለተለበት ወላሂ ሀቡ ያ የለኝም ስለጠፋብኝ ነው እንጂ ራሱ እንዲሁ ወላሂ በልብለሽ ብጠይቅ ይነግርሻል። እጁን እኔ ወዳታለሁ ተውልኝ እያለ እጁን በምላጭ እየተለተለ ስንት ነገር ሲል ነበር። ግን ያለ ማስረጃ ማውራት ምንም ዋጋ የለም። እንደዚህ ተባላችሁባት። በጣም ቆንጆ ናት። ኧረ ቆይ ቆንጆ ናት አህመድ። በጣም ቆንጆ ናት ሰዓዳ። ላው በሰዓቱ ለኔ ቆንጆ ነበረች ባትሆን እንጂ ለሁለታችንም እኮ መመጠናረለች። በነገራችን ላይ ማለት አንደኛ ኪሎ ሜትሩ አይገፋ ነው፣ ሁለተኛ ደግሞ በቃ እንገናኝም። ግን ፍቅር ውር ነው ሀቡ። በሰዓቱ አጣጠመን። አሁን ብናማ ምን ዋጋ ነው? እድሜዋ ትልቅ ነው። አዎ አዎ ሀቡ። ሴት ልጅ እኮ እድሜዋ በጨመረ ቁጥር እንደ ወይን እየጣፈጠች እኮ ነው የምትሄደው። አታውቅም እንዴ? እና ታዲያኛ
እኛ ልጆችን እንትን እያለች ነው እኮ ሴት ልጅ ማለት ነው። ሴት ልጅ ራሷን ከጠበቀች ሼፓን ከጠበቀች ኦኬ ቆዳዋን፣ ጥፍሯን፣ ፀጉሯን፣ ውበቷን ከተንከባከበች ጤናዋን ከጠበቀች እድሜዋ በጨመረ ቁጥር ልክ እንደ ወይን ጠጅ እየጣፈጠች ነው የምትሄደው። አቡ እዲው እኔ አሁን እሷ መጥፎ ነገር መታ ተናግረኝ እኔ የምነግርሽን ወሬ ከሰማሽ ወረበል ካባ ከነመፈጠሯ ልታስጠላሽ ብለሽ ግን እኔ ማውራት አሁን የምፈልገው የእሷን ምላሽ ሰምቼ አልተውም፣ ግን ተነፍሳለሁ። በጣም ስማርት ነህ። እሷ ስለአንተ የምታወራውን አይተክ አኮርዲንግ ዱታት በዛ የተነሳ ከዛ አንጻር ነው አንተ ነገሮች ተነፍሰዋለሁ። ምንም አይነት ክፉ ነገር ስለሷ መናገር አትፈልግም። ጎበዝ ጀግና አልችልም። ጎበዝ ግን የእሷን መልስ አይቼ እሷ አስፈራርቷት የሆነ ነገር ካለችኝ የእሷን ሂስትሪ እኔ ከመጀመሪያው እስከ መጨረሻው እኔ የዚህ 4200 ሰው አለ አይደል ወረበል ካባን የዝርግፍ አድርጌ ያወጣዋለሁ። ምክንያቱም እኔም ቤተሰቦቼም የተደፈርኩበት ነገር ስለሆነ አንደኛ እኔ ከቤተሰብ ርቅ ያለው ወላሂ ማንም ሀቡ ታመሜ እንኳን እኮ ሂጅ ወንድሜ ቤት መታከም አልችልም እኮ ማንም እኮ ሊያግዘኝ አይችልም እኮ። እኔ እዚህ የምሰራው እኮ በ1000 ብር ነው። አሁን የመጣሁበት ትዲያለ የባለፈው የኔና የሷ 21000 አለ የሷን ወይ 12000 ወይ 11000 ደርሶባት ከፍላ ቢሆን ይሁላ ነገር አይሆንብኝም ነበር። ስበቡ የመጣው እኮ ወደ እኔ ጋር ነው። አንተን ያስጠፋት ነው የተባልኩት። እኔ እኮ ዘመድ ማያየኝ ቦታ ይኸውልህ አህመድ ወላሂ ነው የምልህ የተናገርከው ነገር ሁሉ እውነት ከሆነ በእርግጥ እውነት ነው። ኦልሬዲ እሷን ጠይቀህ ታምናለች። እኔ በጣም አሞኛል ለአንተ እኔ አሞኛል። እኔ ወንድም አለኝ። እኔ የወንድ ልጅ እናት ነኝ። ወንድሜን አንዲት ሴት አምኗት አፍቅሯት ሳውዲ መከራውን በልቶ ሳውዲ ካደረሳት በኋላ ሌላ ወንድ በቲክቶክ ጠብሳ ጥላው ብትሄድ እኔ ይቃጠላለሁ፣ ግብግብ ብላለሁ። ወንድሜ ስለሆነ አይደል? ልክ እንደዛ አንተንም እንደ ወንድሜ አይቼክ አሞኛል። ማንም ሰው ሐቁ ሲበላበት ሲበደል ያመኛል። መሄድ እኮ መብቷ ነው። እንድሪስ ጋር አሁን ይገባል ተመልሶ አስገቡት። እሺ ሶፊያ አስገቢው። እሺ ሲመለስ እንድሪስ ወንድ መሄድ እኮ መብቷ ነው። ግን ስትሄድ እንደዚህ አታላው እሱ እስር ቤት ባለበት አጭበርብራው ሳይሆን እኔ ላንተ ያለኝ ፍቅር አልቋል፣ ይሄው ለኔ የከፈልከውን መስዋዕትነት አመሰግናለሁ። ሌላውን ልከፍል ባልችል ገንዘቡን ግን ይሄው አንተ ለኔ ለደላላ ወንድምክ ለኔ የከፈለውን 10500 ለምን 21000 ሪያል ነው የከፈለው ወንድምየው። ስለዚህ እኩል ሲካፈል ለሁለት ሲሰነጠቅ 10500 ሪያል ይደርሳል። 10500 ሪያሉን ቆጥራ ይሄው እንካ አመሰግናለሁ ቻው ካንተ ጋር ጨርሻለሁ ብላ ሐቁን መልሳ ነው መሄድ ያለባት። እኔ ሴት ነኝ አይደል? ስለዚህ ሴት ስለሆንኩኝ ብቻ እየተበደለ ወንድ ልጅ ከሴት ጋር አልቆምም፣ ከሐቅ ጋር ነው የምቆመው። እኔ በሷ ቦታ ብሆን ፍቅሬ ካለቀ ለሱ ሌላ ወንድ ካማረኝ ሌላ ከወደድኩ ለሱ ሐቁን ከፍዬ ነው ለኔ ያወጣውን ከፍዬ ነው መሄድ ያለብኝ እንጂ ይሄ በጣም አሳፋሪ ነገር ነው በእውነት። አቡ ወንድሜ ደግሞ የሚገርምሽ ልጃችን ሲያዝ ያስለቀቀው ወንድሜ ነው ከፍለው የአየር ትኬቱን የልጅቷን 5000 ምናምን ብር የከፈለው እሱ ነው። የሚገርምሽ ነገር ያኮ አልተደመረም ነው። ገብተሻል? እንኳን ያ ሊደመር እስቲ 10500 ግን ተስተቅቋይ አንለቃተም። ይኸውልህ 10500 እኮ ያንን እኮ ለራሱ ወንድሜ ብሎ ነው ያደረገልኝ። ወንድሜ ብሎ ነው ያደረገልኝ። እሺ ልጅ ካሁን የት ነው ልጃችሁ? የሷ ቤተሰብ ጋር ነበር። አሁን እኔ ማውራት የምፈልገው ነገር አሁን እሷ ትናገር ብዬ ነው እንጂ ማውራት በቃሽ። ምንም ፋይል እንዳዘረግፍ ይኸውልህ ፋይል እንዳዘረግፍ ያዘውና መተክ የአየሩን ሁኔታ አይተክ የእሷን የአየር ሁኔታ አይተክ ነው አንተ መጠቀምም ፋይል ግን እንደ ካፌው ነው እኔ የምማዘንበው እኮ መጀመሪያ ከእሷ ጎን የእሷን ፓርት በአላ ይጠብቀኝ ማለት ነው እንዳይወጣ። ወላሂ ሸበካ የሚብለኝ ነው ገጠር ስለሆነ ያለሁት ማለት ነው። የሆነ አፕሊኬሽን ስለምጠቀም ወላሂ እንዲያ ነው። እሺ አሁንም ድጋሚ ደግሞ እንዳይወጣ ስትላው ነው ገጠር ስለሆነ ያለሁት ሸበካ የሚብለኝ ነው። ሸበካ ይስተካከልና እመጣለሁ ማለት ነው። እሺ ከዛ ስንቴ ማለት ነው? 4 ጊዜ ነው በየ30 ደቂቃ ልዩነት 4 ጊዜ እንዳይወጣ ሸበካዬ ነው እንዳይወጣ ካርድ አስሞልቼ እመጣለሁ እያለች ያው ስንት ሰዓት ሙሉ ነው ያስጠበቃቸው። ኮሜንቴተር ሰው እኛ ደከመን እኔ ላክላት አለች አንዱ። ላኪላት ቁጥሯን ልስጥሽ እንድሪሴ ካርድ የለ አሁን እሷ እኮ ናት ያመጣችው። አሁን ቅርብ ሰዓት ነው ያመጣችው። እሱ ራሱ ስንት ወር ይሆነዋል መሰለሽ ተይዞ ከገባ በኋላ ተይዞ ገብቶ እንደገና አሲያሱኝ ብሎ ነበር። እሷ ናት ያመጣችው መልሳ።
እሱን የምታመጣበት ብር አላት። ያንተ ነዳ የምትከፍልበት ብር የላትም። አሁን አቡ የምንታገለው 3000 ምናምን ሪያል አሁን ትቀበላለህ። የሁለት ወር ደሞዝ አሁን በባለፈው በውስጥ እያወራን በባለፈው ቀጠሮ ነበረን። ብሩ ሲደርስ ያስፈራራታል። ልክ ደሞዝ ሲደርስ ያስፈራራታል። እኔን አስቦልኮ ይቀበላታል። ብሩ በፎቶ ያስፈራራታል፣ ይቀበላታል ማለት ነው። አሁን ከቦለከች 3 ቀን ሆናት ማለት ነው። በ27 ንግግር አለን። እሱ በፎቶ እንደሚያስፈራራት እርግጠኛ ከሆነች ማስረጃ ካቀረበች ግን ሙሉ የሳውዲ ህዝብ ጉዱን እንዲያቅ ነው ማድረገው። ፎቶውን ለጥፊ ቪዲዮ ሰርቼ ሙሉ ሳውዲ ውስጥ ያለ ኢትዮጵያዊ እንዲያገለው እንዲያወግዘው ነው ማደርገው። እሷን በራቁት ፎቶ የሚያስፈራራበት ማስረጃ ከላካችሁልኝ በቮይስ ማስፈራራት ማስረጃ ካለ ቪዲዮ ሲያስፈራራት ማስረጃ ካለ አንድ ሀበሻ ሰላም አይለውም ሳውዲ ውስጥ። እንደዚህ ሴትን በራቁት ፎቶ በማስፈራራት ገንዘብ መብላት አይቻልም በፍጹም። በዛ ላይ አስይዘዋለሁ ከፈለገ ነግሬ ካለው አቅድም አቦኔ 2 አመት ማንንም ሰው ያለ እንትኑ ያለ ስራው ማንንም ሰው መኮንን ምን ማለት ስለማልፈልግ ማስረጃ ሲያስፈራራት አውቃ ላይሆን ይችላል፣ ለአንተ አውቃ ሊሆን ይችላል። በራቁት ፎቶ እያስፈራራኝ ነው ብላክ ብርህን ላለመክፈል ሊሆን ይችላል። አንተ እንደዚህ ብለህ ታምናታለህ። ደግሞ ደውሎም እንደዛ ይለኛል። የምትከራከርላት እንዲህ ብትለው እሷ አትዋሽም፣ እሷ አስፈራርቷት ነው እንጂ። ኧረ እባክህ እሷ አትዋሽም። እንዴት እንደምትዋሽ ልንገርክ። አንተ ባሏ እስር ቤት ሆነክ ውሽማዋን ወይም በቲክቶክ የጠበሰችውን ፍቅረኛዋን እንድሪስን ባለትዳር እንዳልሆነች ነገረችው። ከዚህ በላይ ውሸት አለ? ከዚህ በላይ ውሸት አለ? እሷ ብትመጣ አትዋሽም፣ እሷ አስፈራርቷት። ምንድን ያስነካችክ? አይ በዚህ ጉዳይ እንደዛ አትከራከረኝም። ሚስጥሯን እኔ እንደማወጣበት ስለምታቀኔ ጋር ትክክለኛ የሆነ በቃ ስለምትፈራ ይሄን ነገር እሷ ነፃ የምትወጣበትን መንገድ ነው እንጂ መልሳ ስህተት ውስጥ መገባበትን አመረጥም ብዬ ስለማስብ ነው። ሀቡ ደግሞ ልጁ ራሱ እየደወለ ነው እኔ ጋር እንደዚህ አይነት ፈቷለኝ ፖስተዋለሁ የሚለው ራሱ ይደውልልኛል። በኢሞ በተለያየ ስልክ ይደውልልኛል። እንደዚህ አይደል የሪካርድ ቮይስ ማስረጃ ከሌለ ተቀባይነት የለም። ላንተ ራቁት ማስረጃ ስትባታለው ሲልክ ማስረጃ ቮይስ አለ? ቮይስ የለኝም ሀቡ። በቃ ከሌለ ምንድነው? ከሌለ ምንም ዋጋ የለም። ያለ ማስረጃ ነገሮች ዋጋ የላቸውም። ነገሮች ዋጋ የሚኖራቸው ከማስረጃና እሷ አሁን ኒካዬን አውርዶልኛል ብር ከፍዬው አለች። ማስረጃ ኒካዋ የወረደበት ማስረጃ ሸሪያ ፍርድ ቤት ኒካ ሲወርድ የወረደበት ወረቀት ይሰጣል አይደል? ያንን ወረቀት ታምጣ። ያኔ መብቷ ነው። ግን ይሄ በጋብቻ ላይ ጋብቻ ሐራም ነው። በኒካ ላይ ኒካ ሴት 2 ማግባት ጀመረኛ። በጣም ያሳዝናል ወላሂ። ሴት 2 ማግባት ጀመረ። ትክክል። ጭራሽ ባሏ ላይ ሆና በቲክቶክ ወንዶች ግን ባለትዳር ሴት አንዲት ሴት ትዳር የለኝም ብላ ዋሽታ አውርታችሁ ልክ ባለትዳር መሆኗን ስታውቁ ካልተዋቿት ክብር የለህም፣ አንተ ወንድ አይደለህም። ባለትዳር መሆኗን እንደ ዋሸችክ ስታውቅ ካልተውካት አንተ ወንድ አይደለህም። እሷም እንደ ወንድ አታከብርህም። ነገ ኔቨር መቼም ታከብረኛለች ብለህ እንዳታስብ። የሆነ ጊዜ ወይ ውበትህን ቁመናህን የሆነ ነገርህን አይታ ትንሽ ጊዜ ኢንጆይ ልታደርግ አብራህ ብር እንኳን ባይኖር ደሃ እንኳን ብትሆን አቋምህን ብላ ውበትህን ብላ አብራህ ልትሆን ትችላለች። ከዛ ካንተ የሚያምር ካንተ የተሻለ ስታገኝ ንቃቅ ጠላቅ ትሄዳለች። ለምን? ወንድ አይደለህም። ወንድ ብትሆን የሌላን ወንድ የሌላ ወንድምህን ሚስት አማላህ አትወስድም። ወንድ እንደዚህ አያደርግም። ለራሱ ክብር ያለው ወንድ ልክ እንደዋሸች ሲያቅ ጥሏት ይሄዳል። አንቺ ውሸታም ብሎ ተጠይፏት ጥሏት ይሄዳል። ለምን? ነገ እሱም ላይ እንደምትደግመው ያውቃላ። ነገ እሱንም አግብታ እየኖረች ሌሊት እሱ በተኛበት ከፌስቡክ ከቲክቶክ ከተለያየ ቦታ ወንድ እንደምትፈልግ እንደምትጀናጀን ያውቃል። ተጸየፉ እንደዚህ አይነት ነገር ከባለትዳር ሴት ጋር ከባለትዳር ወንድ ጋር ሴት ደግሞ ከባለትዳር ወንድ ጋር ስትማግጥ ተጠየፉ። በጣም አጸያፊ ነገር ነው። በእውነት ያስጠላል።